በአንድ ስህተት መላው ቤተሰቡ እንዴት ሊበተንስ ይችላል? ልጆች ለአባታቸው ለቤተሰቦቻቸው ዋጋ መክፈል አለባቸው። ዳጣን ድራማ ይዤላችሁ መጥቻለሁ በሚለው ስሜታዊ ቀስቃሽ ጥያቄ ቪዲዮ እንማማራለን። የወይዘሮ ማርታና የአቶ ደረጀ የልጆች የነ አቢጌል እና የለዛ ወቅታዊ ምስቅልቅል ያለበትን ሁኔታ ባጭሩ ማስተዋወቃችሁ ይሆናል። ይህ ክፍል በቪዲዮ ውስጥ ዋና ዋና የቁልፍ ነጥቦች ተከፋፍለው የሚነበቡላችሁ ይሆናል። የማርታ እምቢተኝነት። ማርታ ባሏን አቶ ደረጀን በፍጹም አልታረቅም ማለቷ የቆሰለ ሴት ስነ ልቦናዋን ያሳያል። ለአቢጌል ያቀረበችው አንቺ በኔ ቦታ ሆነሽ ባለሽ ቢማግጥብሽ ምን ታደርጊ ነበር ብላም ጠይቃታለች። አቢጌልም የምትመልሰው ምላሽ እገለዋለሁ የሚል ነበረ። ይህ ጥያቄ ክደት ያደረባት ወይዘሮ ማርታ ጥልቅ የክብርና የልብ ስብራት ተመልክተንባታል። ይቅርታ። የልጆች መሃል መመረቅ። ልጆች ከአባታቸው ይልቅ እንድትለይ እናታቸውን መመለሳቸው በወላጆች ጦርነት መሃል ልጆች የሚያደርሱባቸው የስነ ልቦና ጫና ያሳያል። ለመድኃኒት ጣልቃ ገብነት እና የአቢጌል ቁጣ። የመድኃኒት ድፍረት። መድኃኒት በሽተኛዋ አቶ ደረጀ በተኛበት በኃይለኛ ቃል መናገሯ የወላጅነት ክብርን የነካ ድርጊት ነው። የአቢጌል ጥበቃ። አቢጌል ይህንን ሰምታ መድኃኒትን ገፍትራ አልጋውም ላይ ጥላት ነበረ። አባቷ ምንም እንኳን ጥፋተኛ ቢሆን በሰው ሲዋረድ ማየት ስላልፈለገች የሰጠችው የተፈጥሮ የልጅነት ምላሽ ነው። ይህም ትክክል ነው። የማርታ ያልተጠበቀው እርምጃ። ማርታ ምንም እንኳን ባሏን ብትጠላውም መድኃኒት በእሱ ላይ ስትቧርቅ በጥፊ መታታለች። ሁላችንም አይተናል። የሚገርም መጣም ነው። ይህ የሚያሳየው ማርታ ለልጆቿ አባት አሁንም የሆነ ቦታ ክብር እንዳላት ወይም የቤተሰቡ ጉዳይ በባድ ሰው መደፈር እንደሌለበት የምታይበት መሆኑ ነው። አቢጌል መድኃኒትን ውጪ ከዚህ ብላ ማባረሯ የቤተሰቡ ድንበር ለማስከበር እየከፈለች ያለችው ዋጋ ነው። የለዛ እና ጊዜ አቻ ፍቅር 3 ማዕዘን የፍቅር ምስቅልቅል። ለዛ የምትወደው ሰው የለዛ አፍቃሪ መድኃኒትን መውደዱ ለለዛ በቅናት እና በንዴት ውስጥ ጥሏታል። የገዜ ሚና። ገዜ ለዛን ስለሚወዳት እሷን ለማስደሰት ሲል አቻን መድኃኒትን ለማቀራረብ መሞከሩ የራሱ ፍላጎት መስዋዕትነትን የሚያደርግ አፍቃሪ መሆኑን ያሳያል። ይህ ንዑስ ታሪክ በዋና ቤተሰቦች ጸብ ላይ ተጨማሪ ስሜት ቀስቃሽ ድራማን ይጨምርበታል። የአሜሪካ ጉዞ እና የቤተሰብ እጣ ፋንታ። የማምለጫ መንገድ። የማርታ እህት ማርታን ወደ አሜሪካ ለመውሰድ ማሰቧ ማርታ ከዚህ በላይ ስቃይ እንድታመልጥ የመፍትሄ መንገድ መስሎ ይታያት ቢሆንም አቢጌል አይሆንም ማለቷ ቤተሰቡ እንዳይበተን የመጨረሻ ሙከራ እያደረገች መሆኑን ያሳያል። አቢጌል አሁንም የከፈለችው ዋጋ አቶ ደረጀ እና ወይዘሮ ማርታ መቼም ቢሆን ሳይለያዩ አንድ ላይ ወደ ነበረበት ፍቅራቸው ተመልሰው አሁንም በዛው በነበሩበት ፍቅር አንድ ላይ እንዲኖሩ ያላቸው ዓላማ አሁንም ትጋት ፈጥሯል። እነ ናታንና እነ ዳጣ እያደረጉም ያሉት ድርጊት አቶ ደረጀን እና ወይዘሮ ማርታን ተስማምተው ለማየት የሁሉም ፍላጎት ነው። ነገር ግን ነገሩ ሊሳካላቸው አልቻለም። አሁንም ቢሆን ነገሩ ሲበጠበጥ ቅድሚያ ወይዘሮ ማርታ የመድኃኒትን ጫፍ በመስማት ነው እዚህ ደረጃ ላይ ልትደርስ የቻለችው።
ነገር ግን አሁንም ላይ በእንደዚህ አይነት ሰዓት ላይ የመድኃኒት ተመልሶ መምጣት አሁንም ነገሩን እንዲባባስ አድርጎታል። አቶ ደረጀም አሁን ላይ መናገር ባለመቻሉ መድኃኒትም እንደፈለገች እሱ ላይ መቧረቋ ዛሬ ላይ ለልጆቹ ስሜት ጥሩም አይደለም። ምክንያቱም አቶ ደረጀ እንደዚህ እንደታመመ አይቀርም፣ አንድ ቀን ይድናል። ወይዘሮ ማርታና አቶ ደረጀም አንድ ቀን ሰላም ፈጥረው የነበረው የደስታ ህይወታቸውን ማሳለፍ ይጀምራሉ። ነገር ግን ያ ሲፈጠር አሁን ላይ መድኃኒት ለአቶ ደረጀ የምትናገራቸው ኃይለ ቃሎች ሙሉ ቤተሰቡን ይጎዳል። አቢጌልም አሁን ላይ ምን ማድረግ እንዳለባት ግራ ገብቷታል። ናታንንም ስታማክረው ነበር። ቤት ለቀን እንውጣ ያሉት አማራጭ ለነሱ ዛሬ ላይ የሚጠቅም አይደለም። ምክንያቱም ቤት ለቀው ቢወጡ የባሰ ስሜታቸው እንዲጎዳ እንጂ ምንም አይነት መፍትሄ ሊያመጣ አይችልም። አሁን ላይ ናታን እንዳለው ሽማግሌዎችን ሰብስቦ ወይዘሮ ማርታን ለምኖ ማስታረቅ እንጂ ቤት ለቆ መውጣት ለነሱ መፍትሄ ይሆናል ብዬ አላምንም። አቶም ደረጀ ሰላሙ ተፈጥሮ ወይዘሮ ማርታም ወደ ነበረችበት ሰላሟ ተፈጥራ ይቺ መድኃኒት የምትባል ሴት ከዛ ቤት ለቃ ወጥታ የነበረው ህይወታቸው ይመለሳል የሚል ተስፋ አለን። ወይዘሮ ማርታም እንግዲህ አሁን ላይ ነገሩ ቢያናድዳትም ውስጧን ስሜቷን ቢጎዳትም ነገር ግን ቀስ እያለ የልጆቿ ስሜት መጎዳት የአቶ ደረጀ አሁን ላይ በእንደዚህ አይነት ደረጃ ላይ ሆኖ አልጋ ላይ መተኛቱ ውስጧ እንዲያስብና ያለፈውን ትታ ወደ ነበረው ፍቅር እንድትመለስ ያደርጋታል። አቶ ደረጀ ሁሌም ቢሆን ወይዘሮ ማርታን እንደሚወዳት እናውቃለን። ነገር ግን ዛሬ ላይ የተፈጠረው ችግር ወይዘሮ ማርታን ልቧን ሰብሮት አቶ ደረጀን እንድትጠላው አድርጓታል። ያም ነገር ይስተካከላል ብለን ተስፋ እናደርጋለን። ይህንንም ያየነው ወይዘሮ ማርታ ከመድኃኒት አንዳንድ ነገሮችን ስትሰማ ወይዘሮ ማርታ አሁን ላይ ስሜቷ ተነክቷል። አቶ ደረጀን ልትወደው አይችልም በማለት ቀጥታ እሷን እና ውሃን ወደ አሜሪካ ይዛ ልትሄድ ባሰበችም ሰዓት አቶ ደረጀ ላይ አንዳንድ ኃይለ ቃሎችን ስትናገር የወይዘሮ ማርታ ምላሽ አሁንም በፍቅር ውስጥ እንዳለች ያመለክታል። ምክንያቱም የመለሰችላት ምላሽ አሁን ላይ መቼም ቢሆን የልጆቼን አባት እንደዚህ ልትናገሪው አትችይም በማለት በጥፊም መታት ወደ ውጪ እንድትወጣ ሆናለች። ከአቶ ደረጀ ክፍልም እንድትወጣ አድርጋታለች። በስተመጨረሻም አቶ ደረጀ መናገር አይችልም በማለት ከውሃ ጋር አባዬ መናገር አይችልም፣ ስሙን እንኳን አያውቅም እያለችም ስትላት በሱ ላይ ሚና ለመጫወት ሞክራለች። አሁን ላይ ዝም በይ፣ ወይዘሮ ማርታ ያላትን ሀብት እንዳለ ታካፍላታለክ። እህቴ አሁን ላይ ተጎድታለች፣ ወደ አሜሪካ ይዣት እሄዳለሁ የሚል ጥያቄዎችን ነበር ስትጠይቀው የነበረው። ይህንንም ስትጠይቀው የነበረው አቶ ደረጀ አሁን ላይ ታሟል፣ ምንም አይነት መልስ አይሰጥም የሚለው በውስጧ አድሮ ነው። ነገር ግን አቶ ደረጀ ዛሬ ላይ በጉዳት ላይም ቢወድቅ ነገሮችም ተበላሽተው በእንደዚህ አይነት ደረጃ ላይ ቢደርስም ልጆቹም ሆነ ወይዘሮ ማርታ ዛሬም ላይ አቶ ደረጀን እንደሚወዱትና ነገሮች እንደሚስተካከሉ ውስጣቸው ያምናል። መድኃኒትም ላደረገችው ድርጊት ወይዘሮ ማርታ የከፈለችላት ዋጋ ምላሹ በጣም አስደንጋጭም ነበረ። ያም አሁን ላይ ልትናገሬው አትችይም በማለት በጥፊም መታታለች። አቢጌልም አባቴን መቼም ቢሆን እንዲህ ልትናገሪው አትችይም፣ አሁን ላይ ቤቱን ለቀሽ ውጭልኝ በማለት ገፍትራ ጥላታለች። ለመድኃኒት የተሰጣት
ኃይለኛ ምላሽ ይህ ነበር። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልኝ። ወይዘሮ ማርታ መድኃኒትን በጥፊ መምታቷ ትክክል ነች ወይስ ተሳስታለች? ለእናንተ ነው የምጠይቀው። አቢጌል የአባቷን ክብር ለማስጠበቅ ያደረገችው ጥረት እንዴት አያችሁት? ማርታ ወደ አሜሪካ መሄድ አለባት ወይስ እዚህ ቀርታ ትዳሯን መመስረት ወይም ማዳን አለባት? እስቲ ይህንንም ለእናንተው እጠይቃለሁ። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻው ድረስ በማየት ሸር ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃችኋለሁ።